እስከመቼ ነው እንደ እንግዳ የምንተያየው? ተጣልተን ብንጫጫ ይሻለኛል። ይሄ ዝምታ በጣም እየገደለኝ ነው። ምንም የምናገረው ነገር የለኝ። ብናገርም መጨረሻው ጸብ ነው። ታውቃለህ፣ ትልቁ ስህተት ዝምታ እንደ ሰላም መምረጥ ነው። አንተ ዝም ስትል ችግሩ የሚፈታ ይመስልሃል፣ ግን ዝምታ በእኔና በአንተ መካከል የሚያቆራርጠ ትልቅ ግንብ እየገነባ ነው። ስድብና ንትርክ እንዳይመጣ ብዬ ነው የምታገለው። አይደለም፣ ዝምታ ትዕግስት ሳይሆን ግድ የለሽነት ነው። ሰው እኮ ስለሚዋደድና ስለሚጨነቅ ነው የሚጣለው። ግድ የማይሰጠን ቀን ግን ዝም እንላለን። እኔን መናገር ስታቆም እኔን ማጣት እየጀመርክ እንደሆነ ግን ወቅ ልጎዳሽ ስለማልፈልግ ትክክለኛ ነገር ብትጎዳኝ ከቀናት በኋላ ይረሳል። በዝምታ ስጎዳኝ ግን ትዳራችን ይሞታል። ትዳር ማለት ሁለት ሰዎች ተደጋግፈው የሚቆሙበት እንጂ አንዱ ሲናገር አንዱ የሚሸሽበት ዋሻ አይደለም። ባለማስተዋል ለሰራሁት ስህተት ይቅርታ የኔ ቆንጆ። አቤት መታረቅ! የኔ የእነዚህ ልጆች ትዳር ደግሞ በቃ ሲመስጠኝ። አቦ የእነዚህ ፍቅር ለእናንተ ሚስታችሁ አሜን በሉ።